በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምጸ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምጸ ተዋህዶ ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምጸ ተዋህዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን የዛሬ ሐምሌ 5 ቀን 2018 ዓ.ም የሬዲዮ መርሃ ግብራችንን በደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን የምክሐ ደናግል ማርያም ወጣቶች መንፈሳዊ ማህበር ወይም ሰንበት ትምህርት ቤት ዘማሪያን በቁጥር 2 የመዝሙር አልበማቸው ላይ ቅዱሳን ሐዋርያት ጴጥሮስና ጳውሎስ ወንጌልን አስተምሩን መታችሁ በመንፈስ ክህደት ስለበዛ ባለንበት ዘመን ቅዱሳን ሐዋርያት ወንጌል አስተምሩን እያሉ በሚዘምሩት ዝማሬ ጀምረናል። ለዘማሪያኑ እግዚአብሔር አምላካችን ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። እንኳን ለብርሃናተ ዓለም ጴጥሮስ ወጳውሎስ ዓመታዊ ክብረ በዓል በሰላም በጤና ጠብቆ አደረሳችሁ። ይህ ዕለት ሐምሌ 5 ቀን ሁለቱም ቅዱሳን ሐዋርያት በአንድነት የሰማዕትነትን ክብር በሮማ አደባባይ ላይ የተቀበሉበት የተቀዳጁበት በዓል ነው። የቅዱሳን አባቶቻችን የሐዋርያት በረከተ ረድኤታቸው አትለየን። እንግዲህ የተወደዳችሁ አድማጮቻችን ቅዱሳኑን ምክንያት በማድረግ በዛሬው ዕለት ልዩ የሬዲዮ መርሃ ግብር አዘጋጅተንላችኋል። በዝግጅታችን ደግሞ በቅዱሳን ሐዋርያት አብነትነት የተመሰረተና በሀገራችን በኢትዮጵያ በመዲናችን በአዲስ አበባ አቅራቢያ በሸገር ዙሪያ የሚገኘው የጽርሐ ጽዮን ዘተዋህዶ አንድነት የኑሮ ማህበር ምስረታንና በውስጡ የሚገኙ ልዩ ልዩ መንፈሳዊ ትሩፋቶችን የሚያስተዋውቅ ልዩ ዝግጅት የዛሬ መርሃ ግብራችን አካል ነው። ግጥምና ልዩ ልዩ ያሬዳዊ ዝማሪያትም የዚሁ መርሃ ግብራችን አካላት ናቸው። ከቅዱሳን በረከት ረድኤት ያሳትፈን። እንግዲህ መርሃ ግብራችንን እየተከታተላችሁ እስከ ማብቂያው ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መርሃ ግብሩን በመምራትና ዝግጅቶቹን በማስተዋወቅ እኔ ቀሲስ ዮሴፍ ይኩኖ አምላክ አብሬያችሁ እቆያለሁ። እንግዲህ ከዚህ በማስከተል ቀደም ብለን የጀመርነውና የምክሐ ደናግል ማርያም ወጣቶች መንፈሳዊ ማህበር የሚያቀርቡትን ዝማሬ እንከታተላለን። ያንኑ ዝማሬ ተከትሎ ደግሞ የአንድ መርሃ ግብር ወይም የአንድ ዝግጅት ማስተዋወቂያ አቅርበን በዛው ተሸጋግረን ደግሞ ጆሮ ዳባ ልበስ በሚል ርዕስ መምህራችን መላከ ሰላም ታዬ አብርሃም
ያዘጋጁትን ግጥም እናደምጣለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን።
ደስ ያለሽ ሆይ ደስ ይበልሽ። ስለ እመቤታችን ቅድስት ድንግል ማርያም የተመለከተ ልዩ የሬዲዮ ትምህርት እውነተኛው ንጉሠ ነገሥት ኢየሱስ ክርስቶስ በተዋህዶ የከበረባት ዙፋን እናቱ ላይ በዙፋኑ ላይ ፍጡር ይቀመጣል ብሎ ማሰብ ክህደት ነው። ቃሉን ቅዱስ ገብርኤል በለዛ። በዚህ የትምህርት መርሃ ግብር ከአቡነ ዘበሰማያት ጸሎት በማስከተል የሚቀርበው የእመቤታችን ምስጋና። አቡነ ዘበሰማያት ደገማችሁ አያበቃችሁ? በሰላመ ገብርኤል እያላችሁ ለምን ነው የምትጸልዩት ሊለን ይችላል። በረቂቅ ማለት ነው። ከሰባቱ አጋንንት አንዱ መንፈሰ ጽርፈት ይባላል። ይሞግታል። በሰላመ ቅዱስ ገብርኤል ተብሎ የተሰየመበት ምክንያት ምንድን ነው? ቅዱስ ገብርኤል ማን ነው? ወላዲተ አምላክ እናትና ድንግል እመቤትና ገረድ ለተባለችበት ምክንያቱም ማብራሪያ ይቀርብበታል። ስለዚህ ድንግል ማርያም እንድትመሰገን እኮ የተደረገው በመንፈስ ቅዱስ በራሱ በእግዚአብሔር ነው። መልአኩ እኮ ከእግዚአብሔር ፈቃድ የሚወጣ አይደለም። በአጠቃላይ ይህ ዝግጅት በሰላመ ቅዱስ ገብርኤል የሚለው የምስጋና ጸሎት የያዛቸው እያንዳንዳቸው ጉዳዮች መጽሐፍ ቅዱሳዊ ማብራሪያዎች ይቀርቡበታል። በቅርቡ በድምፀ ተዋህዶ ሬዲዮም ይጠብቁን። ቀጥሎ የሚሰማው ስነ ግጥም ርዕሱ ጆሮ ዳባ ልበስ የሚል ነው። እንደዚህ አይነት አባባል ጆሮ ዳባ ልበስ። ነፋሳት ጭነውት ከሁሉም አቅጣጫ ልዩ ልዩ ወሬ ዳለቻ ግራጫ በየአይነቱ ዜና የዓለም ጉድ ጠቅላላ ቢራገፍ ከቤቴ ከጆሮዬ ጥላ ሸቀጣ ሸቀጡ የነገር አተላ ሰውን እንደ ጋኔን ሊያፋጅ ሊያጣላ እንደ አውሬ እንደ ጅብ አዴን ሊያበላላ አዳምን ማለት ነው። ሳልፈልገው በግድ ስጠላው ሳርቀው ነገረ ዘርቅ ወሬ ሐሚቱ ጥላቸው ፍሬቢስ ገለባ ዋዛና ፈዛዛው አሽሙሩ ምጸቱ ቀልዱና ጨዋታው ጊዜን በከንቱ ሀብቴን ሊያባክነው ከደጄ እየመጣ የሚል ጎንበስ ቀለስ እምቢ አሻፈረኝ ጆሮ ዳባ ልበስ። እምቢ አሻፈረኝ ጆሮ ዳባ ልበስ። ጆሮቼን ደፍኜ አልሰማም ብያለሁ። ሐሚትና ሰብቅን ፍጹም ጠልቻለሁ። ጆሮ ዳባ ልበስ አትስማ ደንቁር፣ በጥጥ ወትፍና ራስን ቅበር። ብዙ አሉባልታ ወይ ለነፍስ ለሥጋ እርባና የሌለው የሚሰጥ ላደጋ ሲወራ እየሰማን ጎሽ ጎሽ ካልነው በነገር አዳሪ ያዋሾ ተመቸው። በነገር አዳሪ ያዋሾ ተመቸው። እንደዚህ ከመሆን ጆሮ ዳባ ልበስ ብለን ፊት እንንሳው ያን ሁሉ ልክስክስን። ልክስክስ ሲባል የማይረባ ነገር እንደ ውሻ የሚከታተል ልክስክስ ይባላል። ይሄ ወሬ ሲበዛ ባልና ሚስትን ያጣላል፣ ወገን ከወገን ያፋጃል፣ ጦር ከፈታው ወሬ ፈታው ይላል፣ ጥላቻም ይስፋፋል፣ ከወንጌል ያርቃል፣ ለፍቅር አይጠቅምም፣ ለሃይማኖት አይጠቅምም፣
ለስጋ ምን ይጠቅማል ወሬ? እና ወሬና ገለባ ይመሳሰላሉ። ገለባ እንኳን ለእህል ምግብ ነው። ወሬ ለምን ይጠቅማል? መልካም ወሬ እያለ አሉባልታ በዓለም ላይ ስለበዛ ይህም ደግሞ ሰፍኖ ገኖ ቅዱሳንን ጭምር እስከ ማማት ከዛም አልፎ በክርስቶስ ላይ በሥላሴ ላይ የማይገባ ነገር እየተነገረ ስለሆነ ደፋሮች የምንቸገራቸው በምላሳቸው ትንሽ እሳት እንደ ምላጭ ሀገርን ትላጫለች፣ ጫካውን ሁሉ ትለበልባለች። እና ጆሮ የሚገባውን መስማት አለበት። የማይገባ ከመስማት ይጹም እዝ እንዳለው ቅዱስ ያሬድ በጾመ ድጓው ጆሮአችን ይጹም ነው። ሰብቅን ሐሜትን በመስማት ከወገኖቻችን ጋር አንጣላ። በተለይ በዚህ በወሬ ስንት ትዳር ፈርሷል፣ ልጆች ተበትነዋል፣ የሚፋቀሩ ባልና ሚስት እስከ መጋደል ደርሷል። እና ይሄ ነገር ይቅር ለማለት ነው። የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት የሐምሌ 5 ቀን 2018 ዓ.ም የድምፀ ተዋህዶ የሬዲዮ መርሃ ግብራችንን ነው። የድምፀ ተዋህዶ የሬዲዮ መርሃ ግብር በየሳምንቱ በዕለተ ሰንበት ከጠዋቱ 3 ሰዓት እስከ 4 ሰዓት ድረስ በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ አድማጮቻችን የሚቀርብ ልዩ የሬዲዮ መርሃ ግብር ነው። አብራችሁን ስላላችሁ ከልብ እናመሰግናለን። እንግዲህ ቀደም ብለን ያሬዳዊ ዝማሬውን ተከትሎ ማለት ነው ጆሮ ዳባ ልበስ በሚል ርዕስ መምህራችን መላከ ሰላም ታዬ አብርሃም ያቀረቡልንን ግጥም ሰምተናል። ከግጥሙ በጣም ጠቃሚ ትምህርትና ምክርም እንዳገኘን ተስፋ እናደርጋለን። በነገራችን ላይ የተወደዳችሁ አድማጮቻችን መምህራችን መላከ ሰላም ታዬ አብርሃም በማስታወቂያው እንደሰማችሁት በአቡነ ዘበሰማያት ጸሎት ተከትሎ የሚመጣውን ወይም የሚከተለውን በሰላመ ቅዱስ ገብርኤል የሚለውን የምስጋና ጸሎት መሰረት ያደረገ ተከታታይ ትምህርት ከቅርብ ጊዜ በኋላ በሬዲዮ መርሃ ግብራችን ላይ ያቀርቡልናል። ትምህርቱን ከወዲሁ ተዘጋጅተን እንድንጠባበቅ ለማሳሰብ እንወዳለን። ማስታወቂያውም በተከታታይነት እንግዲህ አየር ላይ እየዋለ ይገኛል። ከትምህርቱ በጣም ሰፊ ግንዛቤ በተለይ በነገረ ማርያምና በነገረ ቅዱሳን ትምህርት ላይ እውቀትን የሚጨምር መንፈሳዊ ጥቅም ያለበት ትምህርት በመሆኑ ዝግጅት አድርጋችሁ እንድትጠባበቁን በአክብሮት እንጋብዛለን። በወርሃ ነሐሴ ይህ ትምህርት ይጀመራል ማለት ነው። እንግዲህ የተወደዳችሁ አድማጮቻችን ከዚህ በማስከተል አንድ ዝማሬ እናደምጣለን። ይህ ዝማሬ ደግሞ የጽርሐ ጽዮን ሐዋርያትና ጎላ ቅዱስ ሚካኤል ቤተ ክርስቲያን ሰንበት ትምህርት ቤት መዘምራን የስሙ ምስክር ያደረጋችሁ ሐዋርያት ግሩም ነው ግብራችሁ እያሉ የሚዘምሩት ዝማሬ ነው። ቅዱሳን ሐዋርያት በረከታቸው ረድኤታቸው አይለየን። እንግዲህ ብርሃነ ዓለም ቅዱስ ጳውሎስ በተለይ በአንደኛ ጢሞቴዎስ መልእክቱ ላይ ለመንፈስ ቅዱስ ልጁ ለቅዱስ ጢሞቴዎስ በጻፈለት መልእክት ማለት ነው በመስዋዕት እንደሚሰዋ የእኔ የተጋድሎ ሕይወት ፍጻሜውን እያገኘ ወይም ለማግኘት እየተቃረበ ነው። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። እንግዲህ ወደፊት አንድ የድል አክሊል ይቀረኛል፣ እሱንም ጻድቅ ፈራጅ የሚሆን ጌታዬ ለእኔ ያስረክባል። ለእኔ ብቻም አይደለም መገለጡን እየናፈቁ ዕለት ዕለት ለሚጋደሉ ሁሉ እንጂ በማለት ከመንፈሳዊ ገድል ወይም ከክርስቲያናዊ ተጋድሎ በኋላ የሚገኘው ጸጋና አክሊል ወደ እርሱ እየቀረበ መሆኑንና የክርስቲያናዊ ተጋድሎ ሕይወቱ ማብቂያ እየደረሰ መሆኑን በግልጥ ለቅዱስ ጢሞቴዎስ ገልጦለታል እና በዚሁ መሰረት እንግዲህ በሐምሌ 5 ቀን ቅዱስ ጳውሎስ አንገቱን ለሰያፊ ሰጥቶ በሰይፍ ተከልሎ ሰማዕትነት የተቀበለበት ቀን ነው።
ይህንን የኢትዮጵያ ቤተ ክርስቲያን በታላቅ መንፈሳዊ ስነ ስርዓት የምታከብረው የምታዘክረው በዓል ነው። ብርሃነ ዓለም ቅዱስ ጴጥሮስም ስለ ጌታችን ክብረ መስቀል አስቦ በተመሳሳይ ሁኔታ በኔሮን ቄሳር ዘመነ መንግስት ቁልቁል ተሰቅሎ ሰማዕትነትን የተቀበለበትን በዓል የኢትዮጵያ ቤተ ክርስቲያን ታዘክራለች። ከነዚህ ከዋክብተ ዓለም ብርሃናተ ዓለም ቅዱስ ጴጥሮስ ወጳውሎስ በረከት ረድኤት ፈጣሪያችን ያሳትፈን። አሰረ ፍኖታቸው እንድንከተል አምላካችን በቸርነቱ ይርዳን። ከዝማሬው በማስከተል ደግሞ እንግዲህ ልዩ ዝግጅት እናቀርብላችኋለን። ይህ ልዩ ዝግጅት መግቢያችን ላይ እንደተናገር ነው የጽርሐ ጽዮን ዘተዋሕዶ አንድነት የኑሮ ማህበር እንዴት ተመሰረተ የሚለውን ጉዳይ የሚያስቃኝ ነው። በዚህ ዝግጅት ላይ በአንድነት ኑሮ ማህበሩ ከምስረታው ጀምሮ እስካሁን ድረስ በዛው የሚኖሩ አንድ አባት የሚነሱ ጥያቄዎችን ምላሽ በመስጠት አብረውን ይቆያሉ። እንግዲህ ከዛ የአብነት ኑሮ ወይም ደግሞ የአንድነት ህይወት ብዙ ቁም ነገር እንደምናገኝ ተስፋ እናደርጋለን። ከዝማሬው በኋላ ይኸው ዝግጅት በእንነጋገርበት አምዳችን የሚቀርብ ይሆናል። የስሙ ምስክር ያደረጋችሁ ሐዋርያት ድንቅ ነው ክብራችሁ፣ ሐዋርያት ተገልጧል ክብራችሁ። የስሙ ምስክር ያደረጋችሁ ሐዋርያት ድንቅ ነው ክብራችሁ፣ ሐዋርያት ተገልጧል ክብራችሁ። ሆሮ በመሃሩ ከብራችኋልና እንዲሰማ ቃሉ የመንግሥቱ ዜና አይታችኋልና የእጆቹን ታምራት ሰበካችሁ ለዓለም የመዳንን ምስራት። የስሙ ምስክር ያደረጋችሁ ሐዋርያት ድንቅ ነው ክብራችሁ፣ ሐዋርያት ተገልጧል ክብራችሁ። መከራ መስቀሉን እንድትታገሱ በበዓለ ሃምሳ ታይቷችሁ መንፈሱ በአምሳለ እሳት ልሳናት ተከፍተው አሕዛብ ተመለሱ በወንጌሉ አምነው። የስሙ ምስክር ያደረጋችሁ ሐዋርያት ድንቅ ነው ክብራችሁ፣ ሐዋርያት ተገልጧል ክብራችሁ። በዓለም ተነቦ ፊደል ሕይወታችሁ በአንድ ቃል በአንድ ሐሳብ ታትሞ ልባችሁ መሞት መነሳቱን ማድረጉን ክርስቶስ በበዓለ ሃምሳ ተሰብኳል በጴጥሮስ። የስሙ ምስክር ያደረጋችሁ ሐዋርያት ድንቅ ነው ክብራችሁ፣ ሐዋርያት ተገልጧል ክብራችሁ። የወንጌልን መረብ በእምነት ጥላችሁ ለተጨነቀች ነፍስ ሰላምን ሰብካችሁ የክርስቲያኖች ቤት በዓለም ተተክላ ይኸው ታበራለች በክርስቶስ አምና። የስሙ ምስክር ያደረጋችሁ ሐዋርያት ድንቅ ነው ክብራችሁ፣ ሐዋርያት
እንነጋገርበት። ይህ በልዩ ልዩ ርዕሰ ጉዳዮች ላይ መሰረት የሚያደርጉ ውይይቶች የሚቀርቡበት ሳምንታዊ የሬዲዮ ዝግጅታችን ነው። በዚህ የእንነጋገርበት ዝግጅታችን ከመምህራንና በቤተ ክርስቲያን አገልግሎት ዘርፎች ከተሰማሩ አካላት ጋር የሚደረግ ጥልቅ ውይይት ይቀርብበታል። እንነጋገርበት። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? እንግዲህ እንኳን ለቅዱሳን ብርሃናት ዓለም ጴጥሮስ ወጳውሎስ ዓመታዊ ክብረ በዓል በሰላም በጤና ጠብቆ አምላካችን አደረሰን አደረሳችሁ። የቅዱሳን የአባቶቻችን ሐዋርያት በረከታቸው ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር። ዛሬ በዓለ ሐዋርያትን እያከበርን ባለንበት ቀን እንዲሁ ደግሞ በቅዱሳን ሐዋርያት አገልግሎትና የእነርሱን ፈለግ በተከተለ መልኩ የእነርሱን አብነት መሰረት አድርጎ በ1980ዎቹ አካባቢ ላይ በሀገራችን በኢትዮጵያ በቅድስት ቤተ ክርስቲያን ልጆች የተቋቋመ የአንድነት የኑሮ ማህበር አለ። ይኸውም የጽርሐ ጽዮን አንድነት የኑሮ ማህበር ነው። እንግዲህ በመጽሐፍ ቅዱሳችን በግብረ ሐዋርያት ላይም ተመዝግቦ እንደምናገኘው ለአመኑትም አንድ ልብ፣ አንድ ሀሳብና አንድ ቃል ነበራቸው፣ በመካከላቸውም ችግረኛ የለም ነበር የሚለው ኃይለ ቃል የሚያስረዳን ምእመናን በዘመኑ የነበሩት ያለ መነቃቀፍና ያለ መተላለፍ ሁሉም በአንድነት የዚህን ዓለም ኑሮ በጸሎትና አምልኮተ እግዚአብሔርን በመፈጸም ይፈጽሙት እንደነበረ ያስረዳናል። የእነዚህን የአባቶቻችንን አብነታዊ ሕይወት መከተል ደግሞ በብዙ መልኩ ይጠቅማል። በቅዱስ ወንጌል አስተምህሮም ዋኖቻችሁን ተመልከቱ የሚለው ኃይለ ቃል ይህንን ያስረዳል። እንግዲህ ቀደም ብለን እንደተናገር ነው በጽርሐ ጽዮን ዘተዋሕዶ አንድነት የኑሮ ማህበር አመሰራረት አገልግሎትና በተለይ ደግሞ በመለከት መጽሔት ዝግጅት ስራ ውስጥ የተሰሩ ስራዎችን ወደ ኋላ መለስ ብለን የምንቃኝበትን የንነጋገርበት ዝግጅታችንን ይዘን ቀርበናል። እንግዲህ ከዚህ አንጻር ለምናነሳቸው ጥያቄዎች ምላሽ የሚሰጡ በዛው በጽርሐ ጽዮን ዘተዋሕዶ አንድነት የኑሮ ማህበር ከምስረታው አንስቶ እስካሁን ድረስ ካሉት ታላላቅ አባቶቻችን ወንድሞቻችን መካከል አንዱን ጋሽ ማናየን በዚህ በድምፀ ተዋሕዶ ስቱዲዮ ይዘን ቀርበናል። መልካም ቆይታ እንደሚሆንልን እናምናለን። እንግዲህ በውይይታችን ከሚነሱ ሀሳቦች ብዙ ቁም ነገር እንደምትወስዱም ተስፋ እናደርጋለን። ጋሽ ማናዬ እንኳን በደህና መጡ። አንቱ እያልኩ ልናገር ወይስ አቶ ብሎ? አቶ ለማለት አቶ ማለት ግን ምን ማለት ነው? እንግዲህ በዚህ በዘመናችን ቋንቋ ስልጣነ ክህነትም ይሁን የትምህርት ደረጃው ከፍተኛ ደረጃ ያልደረሰ ማንኛውም ዜጋ የሚጠራበት ይመስለኛል። እንግዲህ እኔ አቶ ሲባልና የእኔ ሕይወት በዚህ ውስጥ የተካተተ በመሆኑ ነው እኔ አቶ እንድባል መባል አለብኝ ብዬ የምቀበለውና ሕሊናዬም የሚያምንበት በእኔ እምነት ነው። እንግዲህ በሌላው እንግዲህ መጀመሪያ አቶ ብሎ ይህን ስያሜ ያወጡትን ሚስጥሩን አላውቀውም። አንድ ጽሑፍ ላይ አቤቶ የሚለው አቤቱ ሆይ አቤቶ ተብሎ ከዛ ቤ የምትለዋ ፊደል እየቀረች ወደ አቶ ወደሚል ተሸጋገር የሚል ጽሑፍ አንብቤ ያለው አንዳንድ ሰዎችም ሲናገሩ ሰምቻለሁ። የአቶን አመጣጥ ማለት ነው እና ቃል አክብሮ ነው ይባላል። ለማንኛውም ግን እኛ የለመድነው ያው አንተ ምን ብለው እንግዲህ በውጭ አንተ ስለምል ነው። ከእድሜ እኔን ወልደህ የምታሳድግ የምታበቃ ነህ። በእውቀትም ለሚዲያውም ስነ ምግባር እንዲረዳ አንቱ እንድል ፍቀድልኝ። መላከ ሰላምን አንቱ ብለህ ነው ታነካክራቸው። በዚህ በስቱዲዮ በዚህ በሬዲዮ ቴሌቪዥን እሳቸው ብዙ ጊዜ ትምህርት ሰጥተዋል። እኔ አሁን በዚህ ስቱዲዮ ውስጥ ሆኜ አሁን እሱን አንቱ አልልም። በቃ ታላቅ ወንድሜ ነው፣ መምህሬ ነው። እንግዲህ ለእኔ ህይወት ግንባታ ሁሉ ከፍተኛውን አስተዋጽኦ ያደረገ ወንድሜ
የእሱን አሰረ ፍኖት የሚሄድበትን ህይወቱን ተከትዬ እየሄድኩ ያለው ሰው ነኝ እና እኔ አንተ ብዬ ነው ምለው። እግዚአብሔርን አንቱ ብለን ነው አናቅም። እመቤታችን እንግዲህ እሱ አምላካችን ነው፣ አንቱ አላልነውም። እመቤታችን እናታችን ናት፣ አንቺ ብለን ነው የምንናገርና አንተና አንቺ ብለን የምንጠራበት የፍቅር ቀረቤታችን የዝምድና ጥንካሬያችንን ውደቱን የሚገልጽ እንጂ እኔ አንቱታው ከሆነ ከሹመት ጋር ካላለው ሰው በግድ የተሾመ ስለሆነ አንቱ ተብሎ ሊጠራ ይገባዋል። ለምን ተሹሟልና ነው። ግን አሁን ከዚህ ውጭ የሆነው ነገር ግን በእድሜ ካላቀ እኔ እናንተ ቤተሰብ ነን፣ እስካሁን ድረስ አንተ ተባብለን እስከኖርን ድረስ በዚሁ መዝለቅ እንዳለበት ነው። እኔ አንተ ውጭ የሆኑ ሰዎች ቢያነጋግሩኝ አይከብደኝም፣ አንቱ ይሉኝ ማለት ነው። በዛ አንጻር ነው እኔ የምናገረው። ያው ስቱዲዮ ስለሆነ ነው። መልካም ጋሽ ማናዬ፣ በመልክም በአካልም ቀርበው ለማያውቁ ሰዎች ለማስተዋወቅ ጋሽ ማናዬ ማን ነው፣ እድገትህን ከቤተ ክርስቲያን ጋር የነበረህን ግንኙነት አስታውሰንና አጭሩ መገለጽ ያለበትን ነገር ነግረህን ከዛ ወደ ጽርሐ ጽዮን ምስረታ እንመጣለን። እኔ እድገቴ እዚሁ አዲስ አበባ ተወልጄ ያደግኩ አይደለም፣ ከክፍለ ሀገር ነው የመጣሁት። በንጉሱ ዘመነ መንግስት ከ1962 ዓመተ ምህረት ጀምሮ አዲስ አበባን አውቀዋለሁ። ወላጅ አባቴ እዚህ ስለነበረ ክረምት ዘመናዊ ትምህርት ቤት ሲዘጋ ወደዚህ አዲስ አበባ መጥቼ ከርም ነበር እና በዛ መሰረት አዲስ አበባን ቀደም ብዬ አውቀዋለሁ። 12ኛ ክፍልም የጨረስኩት በንጉሱ ዘመነ መንግስት ጋር በ1966 ዓመተ ምህረት ነው የጨረስኩኝ። እድገቴ በቤተ ክርስቲያናችን የልማድ እምነት ተከታዮች ከሚባሉ ቤተሰብ የተገኘሁ ነኝ። ወላጆቼ በ40 ቀን በ80 ቀን ልጅነት የተቀበሉ እንጂ ሚስጥራተ ቤተ ክርስቲያን የሚያውቁ ልጆቻቸውን በሃይማኖት በስነ ምግባር ገንብተው የማሳደግ ነገር የሚያውቁ አይደሉም። የነሱም ህይወት እንዲሁ ባደጉበት ህይወት ነው እኔን የሚያሳደጉኝና በተለይ እኔ ሰንበት ቤትም አላደኩም። በስጋም ደግሞ ከእኔ በፊት አባቴ አንድ ልጅ ነበረው። እሱ እንግዲህ ባልተጠበቀ እግዚአብሔር በፈቀደ መንገድ ነጻ ህይወቱ ሳያድፍ ህይወቱ አለፈ። ከዛ በኋላ በአባቴ ውስጥ እኔ ነኝ ልጅ ያለሁት። በወንድም እህት ብዬ አጠገቤ ያላደኩም በማድግበት ሰዓት እኔ ትዳር ቢይዝ ኖሮ ልወልዳቸው በምችልበት መንገድ ነው እንደገና አባቴ ትዳር ይዞ ልጆች መውለድ የጀመረው። ስለዚህ የእኔ እድገት ከዓለም እግዚአብሔር በወደደና በፈቀደ ምናልባት ሰው ሊጠቀምበት የሚችል ከሆነ ሰዎችም የጠፉበት ሰዎችም ደግሞ እግዚአብሔር ደግሞ ወደ ቤቱ የጠራበት ዘመን በዚህ የንጉሱ ዘመነ መንግስት አልፎ የደርግ መንግስት ስልጣኑን በያዘ ጊዜ በተለይ የኢትዮጵያ ሕዝብ ብዙ ፊደል ለይቶ ቆጥሮ ያውቅ ስለነበረ በደርግ ዘመነ መንግስት በእርግጥ ለሀገሪቱ ዜጎች ከተሰራ ትልቅ ሊረሳ የማይገባው ብዬ የማምንበት ስራ ትውልዱን በእድገት በህብረት ፊደል እንዲማር እንዲያውቅ የአውቶቡስ ቁጥር ለይቶ እንዲያውቅ የተደረገበት ዘመን ነው እና በእኔ በዛ እድል ውስጥ ተሳታፊ ነበር። ከ12ኛ ክፍል እንደጨረስኩ ነው ለውጡ የመጣና በ1967 ዓመተ ምህረት የእድገት በህብረት ዘመቻ ሲመሰረት 11ኛ ክፍል የገቡ ከ11ኛ ወደ 12 የገቡና 12 የጨረሱ ዩኒቨርሲቲ ውስጥ በመማር ላይ ያሉ በእነዚህ በጠራዋቸው ክፍሎች በመምህርነት ያሉ ሰዎች ናቸው እንግዲህ በዛ ዘመቻ ውስጥ የተካተቱትና እኔም 12ኛ ክፍል እንደመጨረሴ መጠን በዛ ተወልጄ ባደኩበት ክፍለ ሀገር ይሄ እድገት በህብረት ዘመቻ እንደሄድ እድሉ ገጥሞ ሄጃለሁ። እዛ ያገኘሁት ወንድሜ አሁን አርፏል፣ ነፍሱን ይማርልኝ። በሱ መሰረት እግዚአብሔር እኔን ደግሞ ወደ ቤቱ ጠራኝ። እሱ እግዚአብሔርን ያመልክ ታላቅ ወንድሙ በሰንበት ቤት ያገለግል ስለነበረ ሙልጌታ አባይን
ታስታውሳለህ ብዬ አስባለሁ። የእሱ የአባቱ ታናሽ ወንድም ልጅ ከኔ ጋራ እድገት በብረት አንድ ቦታ ዘምተን ነበር። ያ ሙልጌታ የቀረጸው በሙልጌታ መንፈሳዊ እድገት ውስጥ ያለፈ በመሆኑ እሱ ደግሞ እኔን እንግዲህ ወለደኝ ልበል፣ ወደ ክርስትና ጠራኝ፣ የክርስትና አባቴ ልበለው እና በሱ ምክንያት እግዚአብሔር የጠራኝ ሰው ነኝ። ከዛ በኋላ ግን ወደ እድገት በብረት ጨርሰን ከመጣን በኋላ ቅድም የጠቀስኩት መምህሬም አባቴም መምለው መላከ ሰላም ታዬ አብርሃም በረከቱ ይደርብኝ ጋሽ ላቀው ነው የምለው ወልደ ገብርኤል እሱ ጋር የምተዋወቅበት በሙልጌታ አማካኝነት እነሱን አገኘሁ። ከዛ በኋላ ህይወቴ ወደዚህ ወደ ክርስትና ህይወት አጥብቆ የመሄድን ነገር እያጠነከርኩኝ እግዚአብሔር ወደዚህ እየጣየ እያቀረበኝ ስለሄደ በዚህ መሰረት እንግዲህ ወደ ክርስትናው መጣሁ። በክርስትና ህይወት የመኖር በ40 ቀን ተቀብያለሁ። በህፃንነት ዘመኔ ስጋው ደግሞ እመቤታችን ጾም ይዞ ስጋው ደግሞ እንቀበል ነበር። ከዛ በኋላ እድሜያችን እንግዲህ 10-15 ዓመት ካለፈ በኋላ በዛ በኔ ተወልጄ ባደኩበት በኩል ስጋው ደግሞ መቀበል ለሴት ልጅም ለወንድም ልጅም አይፈቀድም። ለምን ይጎዳሉ በነፍሳቸው የሚል ባይጠብቁት ይጎዳሉ በሚል ስጋት ማለት ነው። እና በዛ ምክንያት እኔ እንደሆነ ነበርኩኝ። ከዛ በኋላ ግን ያው እዚህ ከመጣ በኋላ ደግሞ እግዚአብሔር በወደደና በፈቀደ አሁንም በረከታቸው ይደርብኝ በፈቀደ ጊዜ የምንላቸው አባ ይትባረክ ወልደ ሥላሴ እሳቸው በጋሽ ላቀው አማካኝነት የነሳ አባቴ እንዲሆኑ አድርጎኝ በስጋው ደግሞ እየተቀበልኩ ህይወቴን እንድገፋ ከዛም ደግሞ በእግዚአብሔር ፈቃድ አሁን በዛን ወቅት ለቤተ ክርስቲያን ራሳቸውን አሳልፈው የሰጡና ለቤተ ክርስቲያን ሲሟገቱ የነበሩት የልጅነት ድርሻቸውን ለመወጣት በጣም ከፍተኛ ጥረት ያደረጉ የነበሩት የታላላቅ ወንድሞች የተሰባሰቡበት ማህበረ ደብረ ዘይት እንድገባ እድሉ ገጠመኝ። ከማህበረ ደብረ ዘይት ደግሞ አሁን ወዳለው ወደ ጽርሐ ጽዮንን የወለደው ማህበረ ደብረ ዘይት የሚባለው ማህበር ነው። የማህበረ ደብረ ዘይት አባል ለመሆን በጋብቻ በስጋው ደግሞ በስርዓተ ተክሊል በቁርባን ያሉ ወይም ደግሞ በንስሐ ተመልሰው በስጋው ደግሞ ተወስነው የሚኖሩ ወይም በብቸኝነት እየኖሩ ስጋው ደግሞ ተቀብለው የሚኖሩ ወደፊት ደግሞ ወይም ወደ ጋብቻ ለመግባት ወይም በብቸኝነት ዘልቆ ለመሄድ በስጋው ደግሞ እየተቀበሉ ደጅ የሚጠኑ ሰዎች ማህበር ስብስብ ስለነበረ የማህበሩ የመመዘኛ አስፋልት አንድ በዚህ በስጋው ደግሞ የተወሰኑትን የኢትዮጵያ ኦርቶዶክስ ቤተክርስቲያን አባላትን ነበር የሚያሰባስብና በዛ እድል እኔም እግዚአብሔር ጠርቶኝ እንግዲህ በዛ አባልነት ቆይቼ ነው እንግዲህ ወደ ጽርሐ ጽዮን የተሻገርኩት ማለት ይቻላል። ያ ጊዜ መቼ ነበር? ማህበረ ደብረ ዘይት የምንለው ማህበር የጌታችን ዳግም ምጽአት የሚታሰብበትን የሚያደርግ ነው። ትልልቅ አባቶቻችን ብለን የምንጠራቸው መምህራኖቻችን ሁሉ የነበሩበት ነው እና ያ ጊዜ መቼ ነበር? ለአድማጮቻችንም ግልጽ እንዲሆንላቸው እና ጽርሐ ጽዮን ሲመሰረት በምን መልኩ ነው የተመሰረተው? ጊዜው መቼ ነበረ? ማህበረ ደብረ ዘይት የተመሰረተው በተለይ የደርግ ለውጥ ሲመጣ ከመምጣቱ በፊት በዚህ በአዲስ አበባ አድባራትና ገዳማት የነበሩ የወጣቶች ስብስብ አሁን ነው ሰንበት ትምህርት ቤት እየተባለ የተጠራ በደርግ ዘመን ነው እንጂ በዛን ጊዜ ሰንበት ትምህርት ቤት አይደለም የሚባሉ የነበሩት ወጣቶች ማህበር እየተባለ አሁን ለምሳሌ ደብረ አሜን ተክለ ሃይማኖት የመካነ ደናግል ወጣቶች መንፈሳዊ ማህበር እንደዚህ አምደ ሃይማኖት መንፈሳዊ ማህበር እንዲህ እየተባሉ ነበር ይጠሩ የነበርና በደርግ ዘመን ነው እንግዲህ እነዚህ ሰንበትን ተከትለው የሚሰባሰቡ ወጣቶችን ስለሆኑ ማህበር ተብሎ ሊጠሩ አይችሉም ተብሎ በዛው በሀገሪቱ የምትመራበት በዛው በፍልስፍናው ምክንያት ማህበር ተብሎ መጠራት ያለበት በአዋጁ የሀገሪቱ የምትመራበት በአዋጁ የሚያቋቁማቸው የሙያ ማህበራት አይወማ የሴማ ማይገማ እንደዚህ የተባሉት እነሱ ናቸው ማህበር መባል ያለባቸው ተብሎ ይሄ በሰንበት ትምህርት ቤት እንዲወሰን ተደረገና
በዛ መሰረት የአጠቃላይ ጉባኤ ይባል የወጣቶችና ጎልማሶች አጠቃላይ ጉባኤ የሚባል ከአዲስ አበባ አድባራትና ገዳማት የተወጣጡ አሁን ማህበረ ቅዱሳን በቤተ ክህነት ስር ተቋቁሞ እንደሚተዳደር ያ ማህበርም የራሱ መተዳደሪያ አዘጋጅቶ በሲኖዶስ ጸድቆለት እዚሁ አሁን የፈረሰው የስብከተ ወንጌል አዳራሽ በፊት የነበረው ማለት ነው እዛ ጋር ቢሮ ተሰጥቶት አገልግሎት የሚሰጥ መንፈሳዊ ማህበር ነበር። የሰንበት አሁን በአሁኑ ቋንቋ የሰንበት ትምህርት ስብስብ ያሉበት ማለት ነው። እና ያ ማህበር በደርግ በኩል ተፈላጊነት አልተፈለገም። በዛ መሰረት ያ ማህበር መጥፋት እንዳለበት ተብሎ ሲወሰን ያው በቤተ ክርስቲያኒቱ በበላይ ኃላፊነት ባሉት አባቶች ትእዛዝ ያ ማህበር እንዲፈርስ ተደረገ። ያ ማህበር ሲፈርስ እዛን ማህበር በአመራር ላይ የነበሩ ታላላቅ ወንድሞቻችን እንግዲህ የሀገሪቱ የጀመረችው የምትመራበት ርዕዮተ ዓለም በውስጡ እግዚአብሔር የለም የሚል ስለሆነ አንደኛ የራሳችንን እምነት ጠብቀን ለመኖር፣ ሁለተኛ ደግሞ እግዚአብሔር አቅሙንና ጸጋውን ከሰጠን ደግሞ ለዜጋችንም ለትውልዱም ለሕዝብ በ40 ቀን በ80 ቀን ሀብተ ውልድና ስመ ክርስትና ያልተቀበለው ወገናችንስ እንዴት ነው ሃይማኖቱን ጠብቆ እንዲኖር ማድረግ የምንችለው የሚለውን ነገር ለመስራት ማህበረ ደብረ ዘይት ተመሰረተ። መቼ? በ1968 በ1968 ዓመተ ምህረት እሱ ተመሰረተ። በደርግ ማግስት ማለት ነው። ደርግ በ66 ጀመረ። በ67 ጀምሮ ንጉሱን ከስልጣን አውርዶ ይፋ ሀገሪቱን መምራት ጀመረ ማለት ነው። 68 የመጀመሪያ ዓመቱ እንደማለት ነው። የመጀመሪያ ዓመቱ 67 የመጀመሪያ ዓመቱ ሽግግር ነው። 66 ሽግግር ነው። ንጉሱ በ67 ወረዱ መስከረም 2። ከዛ በኋላ ደርግ ስልጣኑን ያዘ። ወዲያው ነው እንግዲህ የእድገት በህብረት ዘመቻ የተካሄደው። በዛው ደርግ በስልጣን በያዘበት የመጀመሪያው ዓመት በአዋጅ ተቋቁሞ ማለት ነው። በዛ ዓመተ ምህረት ነው እንግዲህ 68 አጋማሽ ላይ ወደ መጨረሻው ግንቦቱ ላይ እንደዚህ የእድገት በህብረቱ የአገልግሎት ዘመን አበቃ እና ወደዚህ ወደ አዲስ አበባ ወደ ወላጆቼ ጋር ተመለስኩኝ እና እንግዲህ በዛ መሰረት ማህበረ ደብረ ዘይት ሐምሌ 1968 ዓመተ ምህረት ተመሰረተ። ያ ማህበር ከዛ በኋላ ከዓላማው ጋር ሊሄዱ የሚችሉትን መጀመሪያ ማህበሩን የመሰረቱትን 5 አባላት ናቸው ነው የተባለ ያስረዱን ሲነግሩ የነበሩ ወንድሞቻችን ታላላቆቹ። ከዛ በኋላ አሁን ለምሳሌ አንተ የማህበሩ አባል ብትሆን በዛ ማህበር ውስጥ ሊሄድ የሚችል ሰው የምታውቀው ጓደኛ የቅርብ የምታውቀው ካለ ያንን ለማህበሩ ትጠቁማለህ። ማህበሩ ስለዛ ሰው የሚችለውን ያህል ጥናት ያደርግና ያንተ ሀሳብ ትክክል ሆኖ ሲረጋገጥ ያ ሰው ወደ ማህበር እንዲመጣ ይጋበዛል። ፈቃደኛ ከሆነ በአባልነቱ ይቀጥላል፣ ካልፈቀደ ደግሞ ያው አይገደድም። በዛ መሰረት ማህበሩ እየተሰባሰበ ሄደ። እኔም በዛ እድል ደርሶኝ በ1974-75 ነው እኔ አባል የሆንኩት ማህበር ደብረ ዘይት የሆኑ እንግዲህ ወደ ከ7 ዓመት በኋላ 68 ከሆነ 69 እንደ ወደ 7 ዓመት ገደማ በኋላ ነው እኔ አባል የሆንኩት። ማህበሩን ግን ከተመሰረተበት ጊዜ ቀኑን ባላቅም አውቀዋለሁ። ሙልጌታ ከጎጃም እንደመጣን ከእድገት በህብረት መልስ እንደመጣን እሱ እዛ ባልሆነ ክፍለ ሀገር ደብረ ማርቆስ ነበርንበት ጊዜ ያውቁት ነበረ። በሃይማኖት አበው በሚባል የሰንበት ትምህርት ቤት ነበረ እዛው ማርቆስ መንበረ ጵጵስና ውስጥ ቤተክርስቲያን ውስጥ እና እዛ ባልሆኑ ይሳተፍ ስለነበረ እነጋሽ ላቀው ያውቁት ስለነበረ እነጋሽ ላቀው እዛ እንዲገባ አድርገው እሱ ገብቷል። በሱ ምክንያት ማህበሩን ቀደም ብዬ አውቃለሁ። ከዛ በኋላ እንግዲህ እኔንም እግዚአብሔር በፈቀደ ጊዜ ደግሞ ወደዛ ገባሁና እንግዲህ በማህበረ ደብረ ዘይት የተጀመረው አንድነት ነው እንግዲህ ወደ ጽርሐ ጽዮን ያደገው፣ ወደ ጽርሐ ጽዮን አንድነት ኖሮ ማህበር ያደገው። መልካም። እንዲህ ብለን ካየን እንግዲህ ከ1968 ዓመተ ምህረት ጀምሮ ማህበረ ደብረ ዘይት እስከ መቼ ድረስ ቆየ? ወይም አሁን ድረስ አለ? አሁንም አለ። እሺ። በዚህ በአንድነት ኑሮ ውስጥ ያልተሳተፉ መሳተፍ ያልፈለጉ ይቅርብን እሱን ያሉ
እነሱ ሌሎችንም አዲስ አባላት እያስገቡ ማህበሩ አለ። በጣም ጥሩ። እሺ ለጽርሐ ጽዮን ዘተዋሕዶ አንድነት የኑሮ ማህበር መመስረት ምክንያቱ እዚህ አካባቢ ነው፣ ማህበረ ደብረ ዘይት ውስጥ ነው። እንግዲህ የጽርሐ ጽዮን ዘተዋሕዶ አንድነት የኑሮ ማህበር ከስያሜውም እንደምንረዳው ክርስቲያኖች በሃይማኖት የሚመሳሰሉ ሃይማኖታዊ ዝንባሌያቸው ተመሳሳይ ተቀራራቢ የሆኑ ክርስቲያኖች ጾታ ሳይለይ በአንድ ግቢ ውስጥ ነው የሚኖሩት እና በጣም ትልቅ ሀሳብ ነው ያለበት። ቅድም እንደተናገርነው መግቢያችን ላይ ከ2000 ዓመታት አካባቢ ቀደም ብሎ ሐዋርያት የዚህ አይነት አኗኗር ነበራቸው እና በዛ ጊዜ ይሄንን ሀሳብ ለማምጣትና ይሄንን ማህበር ለመመስረት ምክንያት የሆነው ገፊ ጉዳይ ምን ነበር? እንግዲህ እውነት ለመናገር የዚህ የአንድነት ኑሮ ሀሳብ ህሊና ውስጥ እግዚአብሔር ያሳደረበት ወንድማችን ሊቀ አእላፍ ተሰማ አየለ ነው። እኔ ከእሱ አንደበት ነው እንግዲህ በዚያ በማህበረ ደብረ ዘይት ለዚህ ጉዳይ ከፍተኛውን የሆነ በቃ ጉጉትና ፍላጎት ህይወቱንም አሳልፎ እስከ መስጠት ድረስ ከፍተኛውን አስተዋጽኦ ያደረገ ነበር እሱ ነው። ይሄ ግን እሱ ህሊና ውስጥ ያደረው ግን ያው መጀመሪያ መድኃኒታችን ኢየሱስ ክርስቶስ በዚህ ስጋዊውን አገልግሎቱን ጨርሶ የማዳኑን ስራ ጨርሶ ካረገ በኋላ ሐዋርያት በማርቆስ እናት ቤት ነበሩ ይሰባሰቡ የነበሩት እና የነሱ በመንፈስ ቅዱስ በወረደበት ጊዜ የታየው ሁኔታ የመንፈስ ቅዱስ መውረድ ለጊዜው ጊዜ ለነበሩት እስራኤላውያን ያልታሰበና ያልተጠበቀ ነገር ለነሱም ሊረዱትና ሊመረምሩት ያልቻሉ ነገር በመሆኑ ያንን መሰረት አድርጎ አባታችን ቅዱስ ጴጥሮስ በሰጠው ትምህርት በሐዋርያት ላይ በዛን ሰዓት ሰዎች በሱ ትምህርት ስብከት ተጨመሩ ይላል። ኋላ ደግሞ እንደገና ደግሞ 3000 ተጨምረው ወደ 8000 ማህበረ እስጢፋኖስ በእስጢፋኖስና ከሱ ጋር በተመረጡት 7 ዲያቆናት መሪነት የሚተዳደር 8000 ክርስቲያኖች እንግዲህ የጌታ ቤተሰቦች 120 ሲጨመር እንግዲህ 8120 ይመስለኛል የሚሆነው እና እነሱ ሀብታቸውን ንብረታቸውን እግዚአብሔር የሰጣቸውን ነገር ሁሉ ማለት ነው እንግዲህ አካልን ጨፍልቆ አንድ አካል መሆን ባይቻል እግዚአብሔር ግን ሊያዋሃድና ሊያገናኝ በሚችለው ጸጋው ግን ሀብታቸውን ንብረታቸውን እግዚአብሔር የሰጣቸውን ነገር ሁሉ አንድ አድርገው ያ ማህበር መኖር ጀምሮ ነበር ነው የሚባል። እንግዲህ በቅዱስ መጽሐፋችን ስለዚህ ስለ ሐዋርያት ዘመን ስለነበሩ የክርስቲያኖች አንድነት በግብረ ሐዋርያት ምዕራፍ 2 ላይ በጥቂቱ ምዕራፍ 4 ላይ ትንሽ ሰፋ ብሎ ተገልጿል። ግን ማህበሩ ምን ያህል ዘመን ኖረ የሚል ግን የዘመን ቁጥር ያልተገለጸም። ግን አባቶቻችን የቤተክርስቲያን ሊቃውንት እንደሚሉት 7 ዓመት አዳምና ሔዋን በገነት 7 ዓመት እንደኖሩት ያ ማህበርም በአንድነት ውስጥ የቆየው ለ7 ዓመት ነው ይባላል። ከዛ በኋላ ግን ለጊዜው ጊዜ እንግዲህ መድኃኒታችን ወንጌል በዓለም እንድትሰበክ ስለፈለገ ጠላት ሰይጣን በክፉ ነገር ለሚያመጣውን ክፉ ስራ እግዚአብሔር ደግሞ ወደ በጎ ነገር ወደ እሱ ፈቃድ እየቀየረ ስራ ማሰራ ስለነበርት እንግዲህ ክርስትና በዓለም እንድትስፋፋ ያ 8000 ቤተሰብ በዓለም እንዲበተን ሆኖ የተዋህዶ እምነት ለእኛ እንድደርሰን ሆኗልና የጽርሐ ጽዮን መመስረት አብነት የሆነው ሀሳቡ የተገኘው ከወንድማችን ከሊቀ አእላፋት ተሰማ አየለ ቢሆንም ማህበረ ደብረ ዘይትም ይሄንን ሀሳብ ተቀብሎ ሀብቱን ንብረታችን አንዳርገን እንኖር የሚለው በጣም ረጅም ጊዜ ወስዷል። እውነት ለመናገር ከሆነ ለምን የማህበሩ አባላት በጸጋም በስጋዊ ዕውቀትም በመንፈሳዊም ዕውቀት የተለያየ በመሆናችን ሁሉም ሰው አንድ ነገር አንድ ጊዜ ለመቀበል ያስቸግር ነበርና ኑሮም ሲታሰብ በዛ ህይወት ውስጥ ለመኖር ስለሚከብድም እንግዲህ ሀብት ንብረትን ሰጥቶ ያለህን ሰጥቶ በድህነት መኖር ይሄ እንግዲህ እግዚአብሔር ካላስቻለ በስተቀር በሰው ዕውቀትና ጥበብ ይደረጋል ተብሎ ስለማይታሰብ ይሄም ፍርሃት በቃ ሀሳቡ እየተነሳ ሲዘገይ ተመልሶ ሲቋረጥ እየተባለ በተለይ በ1980
78-79 መጨረሻ ይመስለኛል በላይ እግዚአብሔር በቃ ያለና ይሄ ህይወት እንዲመሰረት ፈቃዱ ስለሆነ ማህበሩን ሊመሩ የሚችሉት በማህበረ ደብረ ዘይት ሊቀ አእላፋት ተሰማ አየለንን ጨምሮ በማህበረ ደብረ ዘይት ይህንን የአንድነት ኑሮ የሚያስፈጽሙ አባላት አስፈጻሚ አካላት በዛን ሰዓት መገብት ተብለው ተቋቋሙ። በሰባቱ ማህበረ እስጢፋኖስ ያንን 5-8 ሺህ ማህበር ይመሩ እንደነበሩት አባቶቻችን በሐዋርያት እጅ በአንብሮት እድ የተሾሙት በእነሱ ቁጥር ልክ ማለት ነው። እና እነዛ እንግዲህ ከዛ በኋላ 78 ወይም 79 ላይ ነው 80 ዓመተ ምህረት ጀምሮ ግን 69 ማን ነው ጽርሐ ጽዮን ይፋ ስሙ ወጥቶለት የመተዳደሪያ ደንብ ወጥቶለት ጸድቆ በይፋ ስራውን ጀመረ። እሺ ጥሩ። ከስያሜው ጋር አያይዘን እናነሳለን። የቀደሙን ጥያቄ ሪቫይዝ አድርገን እንግዲህ ለማህበሩ መመስረት ምክንያት የሆነው ገፊ ምክንያት እንግዲህ ራሱ እግዚአብሔር ባወቀ ያስነሳው ሐሳብ እንደሆነ ገልጸውልኛልና እንግዲህ ዓላማና ፍላጎቱን ጠቅለል አድርገን ስናየው የጽርሐ ጽዮን ዘተዋሕዶ አንድነት የኑሮ ማህበር ዓላማና ፍላጎቱን ለመመስረቱ ምክንያት የሆነው ዓላማና ፍላጎቱን ጠቅለል አድርገን ስናየው በአጭር ቃል እንዲህ ነው ብለን የምንለው ነገር እሱ ምንድን ነው የሚል ነገር አለ። አሁን የያዘውን ቅርጽ ለመያዝ መነሻ የሆነው ሐሳብስ በዛ ጊዜ ነበረ ወይ? እንነጋገርበት። ይህ በልዩ ልዩ ርዕሰ ጉዳዮች ላይ መሰረት የሚያደርጉ ውይይቶች የሚቀርቡበት ሳምንታዊ የሬዲዮ ዝግጅታችን ነው። በዚህ የእንነጋገርበት ዝግጅታችን ከመምህራንና በቤተ ክርስቲያን አገልግሎት ዘርፎች ከተሰማሩ አካላት ጋር የሚደረግ ጥልቅ ውይይት ይቀርብበታል። እንነጋገርበት። የተወደዳችሁ አድማጮቻችን እስካሁን ድረስ አብራችሁን በመቆየት ዝግጅቶቻችንን ስትከታተሉ ስለነበረ ከልብ እናመሰግናለን። እንግዲህ ከጽርሐ ጽዮን ዘተዋሕዶ አንድነት የኑሮ ማህበር ጋር በተያያዘ ያዘጋጀነው ውይይት ይሄ ብቻ አይደለም። ጋሽ ማናዬ ለዚህ ጥያቄና ለሌሎች ጥያቄዎች የሚሰጡትን ምላሽ እንዲሁም በጽርሐ ጽዮን ዘተዋሕዶ አንድነት የኑሮ ማህበር ውስጥ ከተገኙት ልዩ ልዩ ትሩፋቶች መካከል አንዷ የሆነችው የመለከት መጽሔትን የተመለከተ ልዩ ዝግጅት እንዲሁ በዚሁ መልክ የሚቀርብ ይሆናል። በተከታዮቹ ሳምንት ወደ እናንተ ማድረሳችንን እንቀጥላለን። አብራችሁን ስለቆያችሁና ዝግጅቶቻችንን ስትከታተሉ ስለነበራችሁ ከልብ እያመሰገን ከቀሪ የማኅበረ ቅዱሳን የቴሌቪዥን ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ በመመኘት በዚሁ እንሰናበታለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን። ደስ ያለሽ ሆይ ደስ ይበልሽ። ስለ እመቤታችን ቅድስት ድንግል ማርያም የተመለከተ ልዩ የሬዲዮ ትምህርት እውነተኛው ንጉሠ ነገሥት ኢየሱስ ክርስቶስ በተዋሕዶ የከበረባት ዙፋን እናቱ ላይ በዙፋኑ ላይ ፍጡር ይቀመጣል ብሎ ማሰብ ክህደት ነው። ቃሉን ቅዱስ ገብርኤል በለላ በዚህ የትምህርት መርሃ ግብር ከአቡነ ዘበሰማያት ጸሎት በማስከተል የሚቀርበው የእመቤታችን ምስጋና። አቡነ ዘበሰማያት ደገማችሁ አያበቃችሁ በሰላመ ገብርኤል እያላችሁ ለምን ነው የምትጸልዩት ሊለን ይችላል። በረቂቅ ማለት ከሰባቱ አጋንንት አንዱ መንፈሰ ጽርፈት ይባላል። ይሞግታል። በሰላመ ቅዱስ ገብርኤል ተብሎ የተሰየመበት ምክንያት ምንድን ነው?
ቅዱስ ገብርኤል ማን ነው? ወላዲተ አምላክ እናትና ድንግል እመቤትና ገረድ ለተባለችበት ምክንያቱም ማብራሪያ ይቀርብበታል። ስለዚህ ድንግል ማርያም እንድትመሰገን እኮ የተደረገው በመንፈስ ቅዱስ በራሱ በእግዚአብሔር ነው። መልአኩ እኮ ከእግዚአብሔር ፈቃድ የሚወጣ አይደለም። በአጠቃላይ ይህ ዝግጅት በሰላመ ቅዱስ ገብርኤል የሚለው የምስጋና ጸሎት የያዛቸው እያንዳንዳቸው ጉዳዮች መጽሐፍ ቅዱሳዊ ማብራሪያዎች ይቀርቡበታል። በቅርቡ በድምፀ ተዋህዶ ሬዲዮ ይጠብቁን።